የልቡና ችሎት ደራሲ ዲያቆን በረከት አዝመራው፣ አዘጋጅ ገብረ መስቀል ወርቅነህ። ክፍል 4 የኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቆች በአረቡ ምድር የቀደሙቱ ማለት ነው። ዝርዝሮቹን እያየን ነው። በዮሐንስ ዘደማስቆ ከ675 ዓመተ ምህረት እስከ 754 ዓመተ ምህረት ገደማ የኖረ ሕይወት ታሪኩን እንዲህ እናያለን። ዮሐንስ አባቱ የደማስቆ ኦሜያድ ከሊፋ አብድል መሊክ ሲሆን ከ685 እስከ 705 ዓመተ ምህረት ገደማ የነበረ ግብረ ሰብሳቢ የነበረ ጽኑ ክርስቲያን ነበር። በዚህ ምክንያት ስለ እስልምና በቂ ዕውቀት የነበረው ክርስቲያኑ ዮሐንስ በኢየሩሳሌም አቅራቢያ በሚገኘው ቅዱስ ሳባ ገዳም ገብቶ ከመመንኮሱ በኋላ ክህነት ተቀበለ። በ726 ዓመተ ምህረት ስዕላትን በቤተ ክርስቲያን መጠቀም አይገባም በሚል በባዛንታይን አብያተ ክርስቲያናት በተነሳው ሁከት ምክንያት ለቅዱሳት ስዕላት ጥብቅና በመቆም በጻፈው ድርሳኑ ላይ በሌሎች በርካታ ነገረ ሃይማኖታዊ ሥራዎቹም ይታወቃል። ዮሐንስ የኬልቄዶንን ጉባኤ የሚቀበሉ የምስራቅ ኦርቶዶክስ ቤተክርስቲያንን ወይም መለካውያን አባል ሲሆን አብዛኞቹ ጻፎች በግሪክ ቋንቋ የተጻፉ ናቸው። ነገር ግን በኋላ የተነሱ የአረብ ክርስትና ሊቃውንት የእርሱን ጽሑፎች እንደ መነሻ ስለተጠቀሙ ከእነርሱ ጋር ስሙ አብሮ ይነሳል። ዮሐንስ ዘደማስቆ እስልምናን የተነጠለ ሃይማኖት ሳይሆን ከአርዮስ አስተምህሮ ጋር የተገናዘበ የክርስትና አፈንጋጭ ምንፍቅና አድርጎ ያቀርበው ነበር። በእንተ መናፍቃን በሚል ርዕስ በሚታወቀው ጽሑፍ ውስጥ ስለ እስልምና ጠንቀር ባሉ ቃላት በጻፈው ክፍል በክርስትና ላይ ከእስልምና በኩል የሚነሱ ትችቶችን ይዘረዝራል። እርሱም በበኩሉ የእስልምና አስተምህሮ በተስፋፋበት አካባቢ እንደመኖሩ መጠን በእስልምና አምልኮና አስተምህሮ ውስጥ ስህተትና ተረት ተረት የሚላቸውን ነገሮች እያነሳ ይተቻቸዋል። ቀጥታ ለእስልምና ትችት ወይም ለቀረበበት መልስ የሚሆኑና ከዘመናችን የደረሱ ዘዮሐንስ ዘደማስቆ ስም የሚጠሩ የጥብቅና ድርሳናቱም በሚቀጥሉት ምዕራፎች የምንጠቅሳቸው ይሆናሉ። ዮሐንስ ዘደማስቆ ድርሳናቱን የጻፈው በግሪክኛ ነው። በክርስቲያንና ሳርሰን ወይም ሙስሊም መካከል የተደረገ ክርክር በሚል ርዕስ የጻፈው ወይም በእርሱ ስም የሚታወቀው ድርሳን የግሪኩ ንባብና የእንግሊዝኛው ትርጉም በዳንኤል ጃኖስክ ጆን ኦፍ ዳማስከስ First Apologists to the Muslims, the Trinity and Christian Apologetics in the Early Islamic Period በሚል ጽሑፍ ቀርቧል። ሌላኛው አባት ደግሞ ታዎድሮስ አቡቀራህ ነው። ታዎድሮስ አቡቀራህ በ829 ዓመተ ምህረት ገደማ የሞተ ነው። በ8ኛው መቶ ክፍለ ዘመን አጋማሽ በኤሌሳ ሶሪያ እንደተወለደ የሚነገርለት ታዎድሮስ አቡቀራህ ለእስልምና ትችቶች መልስ በመስጠት ከሚታወቁት የአረብ ክርስትና ሊቃውንት በግንባር ቀደምትነት የሚጠቀስ ነው። አቡቀራህ የኬልቄዶንን ጉባኤ የሚቀበሉ የምስራቅ ኦርቶዶክስ ቤተክርስቲያን ወይም መለካውያን ተከታይና በአሁኗ ቱርክ ደቡብ ክፍል የምትገኘውና በአብርሃም ታሪክ የምናውቃት የካራን አካባቢ ሊቀ ጳጳስ የነበረ ሲሆን በከሊፋ አልማሙን አደባባይ ካለው ወይም ከሙስሊም ሊቃውንት ጋር በካራን በ829 ዓመተ ምህረት ፊት ለፊት በመከራከሩ ይታወቃል። የባግዳዱ ሙታዚላያዊው ሙስሊም ጸሐፊ ኢሳ አልሙርዳር ክርስቲያኑን አቡቀራህን በመታው ወይም በመቃወም የጻፈው በሚል ርዕስ አስተምህሮውን ተችቶ እንደጻፈበት በዘመኑ የነበረ ግለ ታሪክ ጸሐፊ ዘግቦታል። ከእርሱ 350 ዓመተ ምህረት ገደማ በኋላ የሶሪያ ኦርቶዶክሳዊት ያዕቆባዊት ወይም የያዕቆብ ተከታይ ነን ሲሉ ያዕቆባዊት ያሏት ቤተክርስቲያን ፓትርያርክ የነበረው ሚካኤል ቀዳማዊ በ1199 ዓመተ ምህረት ገደማ ያረፈ የአቡቀራህን የንግግርና የጽሑፍ ሥራዎች የአረብኛ ቋንቋ ችሎታ እንዲሁም ከአሕዛብ ጋር ያደረገውን ትግል ጠቅሶ አስታውሶታል። አቡቀራህ ከዘመናችን የደረሱ ከ30 በላይ የሚሆኑ ድርሳናት በአረብኛ ቋንቋ የደረሰ ሲሆን ከነዚህ መካከል ብዙዎቹ ለእስልምና አስተሳሰቦችና ትችቶች መልስ የሰጠባቸው ናቸው። ከነዚህም መካከል ባለረጅሙ ርዕስ ጽሑፍ አብ አምላክ ስለመሆኑ፣ ወልድ አምላክ ስለመሆኑ፣ መንፈስ ቅዱስም አምላክ ስለመሆኑ በየራሳቸው ፍጹም አምላክ ሆነው አብ ወልድ መንፈስ ቅዱስ አንድ አምላክ ስለመሆናቸው ክርስቲያኖች በሶስት አማልክት እንደማያምኑ የሚያስረዳ ድርሳን ይገኝበታል።
ታዎድሮስ አቡቆራህ ስለ ፈጣሪ ሕልውናና ስለ እውነተኛ ሃይማኖት በሚለው ርዕስ ባሳተመው ጽሑፍ በሚታወቀው ድርሳኑ በአመክንዮና ፍጥረታትን በመመርመር ተነስቶ ይህ እግዚአብሔር ስንት አካል እንዳለው ማወቅ እንደማይቻልና ለዚህም ከራሱ ከእግዚአብሔር መገለጥ እንደሚያስፈልገው ያትታል። ሰው በእግዚአብሔር አርአያና አምሳል እየተፈጠረ በመሆኑም በራሱ ባህሪያት ውስጥ ምስል በመስታወት እንደሚታይ ስለ እግዚአብሔር እሱን ዕውቀት እንደሚያገኝና በእግዚአብሔር ዘንድ ያለውን ፍጹምነት እርሱ ፍጹም ከሚላቸው ጠባያት ጋር የማይለካ ልዩነት እንዳለው በማመን ወደ እውነተኛ ሃይማኖት መድረስና እውነተኞቹን የእግዚአብሔር መልእክተኞች ከሐሰተኞች መለየት እንደሚቻል ወይም እንደሚችል ይጠቁማል። ሌላው ታዋቂው ድርሳናቱ ስለ ቅዱሳት ስዕላት ክብር የሚሉ ርዕስ ያለው ነው። በከሊፋ አልማሙን አደባባይ ከሙስሊም ሊቃውንት ጋር ያደረገውን ክርክር በጽሑፍ የያዘ ጥናታዊ ወይም ጥንታዊ ድርሳንም በስሙ ይገኛል። በጽሑፎቹም በሰፊው ካነሳቸው ጉዳዮች መካከል ትክክለኛውን ሃይማኖት የማወቂያ መንገዶች፣ የሰው ልጆች ነፃ ፈቃድ፣ የእግዚአብሔርን አንድነትና ሦስትነት የተመለከቱ ጉዳዮች፣ የክርስቶስ ሰው መሆንና መከራን፣ የቅዱሳት ስዕላት እና ሌሎችም ጉዳዮች ይገኙበታል። በክርስትና እስልምና ተዋጽኦዎች ላይ የሚያተኩሩ የአቡቆራህ ስራዎች በሚቀጥሉት ምዕራፎች በሰፊው የምንጠቅሳቸው ይሆናሉ። ሌላኛው ሊቅ አቡ ፈርጅ እብነ ጠይብ 1043 ዓ.ም ገደማ የሞተ ነው። አቡ ፈርጅ እብነ ጠይብ የምስራቅ ሶሪያዊት ቤተክርስቲያን ወይም አሴሪያን ቸርች ኦፍ ዘ ኢስት የነገረ መለኮትና የትርጓሜ መጻሕፍት ሊቅ ሲሆን በ11ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ቤተክርስቲያኗን ለመሯት ፓትርያርኮች ወይም ካቶሊኮስ ዮሐንስ እብነ ናዙክ ከ1012 እስከ 1022 ዓ.ም እና ካቶሊኮስ ኤልያስ ቀዳማዊ ከ1025 እስከ 1046 ዓ.ም ጸሐፊ ሆኖ ያገለገለ ሰው ነበር። አቡ ፈርጅ እብነ ጠይብ ከፍ ያሉና በሙስሊም ሹማምንቱ ሳይቀር ያስከብሩት የፍልስፍናና የሕክምና ዕውቀቶች ባለቤት እንደነበረም ይነገርለታል። በዘመኑ የአረበኛ ቋንቋ ተስፋፍቶ የሱርስት ቋንቋ እየተራከመ በመምጣቱ ምክንያት ጥንታውያን የአንጾኪያ የቅዱሳት መጻሕፍት የትርጓሜ ትውፊት ከሱርስት ወደ አረበኛ ቋንቋ በብዛት በመተርጎም ትልቅ አስተዋጽኦ የነበረው ሰው ገነተ ክርስትና የተባለው እና ሌሎችም የቅዱሳት መጻሕፍት የትርጓሜ ሥራዎቹ በኢትዮጵያ ቤተክርስቲያን ሊቃውንት ይታወቁ የነበርና ለኢትዮጵያ ቤተክርስቲያን ትርጓሜ ማበልጸጊያነት እንዳገለገሉም የሚጠቁሙ ታሪካዊ ማስረጃዎች ይገኛሉ። ከአቡ ፈርጅ እብነ ጠይብ ስራዎቹ መካከል በእስልምናና ክርስትና ነገረ ሃይማኖታዊ ተዋጽኦ ውስጥ የሚመደበው ስለ ሦስትነትና አንድነት ሀተታ የሚል ርዕስ ያለው ድርሳኑ ተጠቃሽ ነው። በዚህም መጽሐፍ ምዕራፍ 3 በኩነታት አረብኛ ሲፋት ትምህርተ ሥላሴ ላይ በሰጠው ጥልቅ ማብራሪያ ምክንያት ተጠቅሷል። አቡ ፈርጅ እብነ ጠይብ በ1043 ዓ.ም እንደ አውሮፓውያን አቆጣጠር ከዚህ ዓለም በሞት ተለይቷል። ሌላኛው ሊቅ አማር አልባስሪ ከ850 ዓ.ም ገደማ የሞተ ነው። አማር አልባስሪ በ9ኛው መቶ ክፍለ ዘመን መጀመሪያ የእስልምና አስተሳሰብና ስርወ መንግስት ማዕከላት ከሆኑ ከተሞች አንዷ በሆነችው በኢራቋ ባስራ ከተማ የተወለደና የምስራቅ ሶሪያዊት ቤተክርስቲያን ተከታይ የነበረ ሊቅ ነው። በዘመኑ የክርስትና እስልምና ክርክሮች እጅግ የተበራከቱ ስለነበሩ አልባስሪም በዚህ ሁኔታ ውስጥ ያደገና ተዋጽኦም አካል ሆኖ የኖረ ሰው ነው። በተለይ የጥያቄና የመልስ መጽሐፍና አረጋጋጭ መጽሐፍ የሚሉ ርዕሶች ባላቸው ድርሳናቱ የክርስትናን እምነት በዘመኑ ከተስፋፋው እስላማዊ አስተምህሮ አንጻር ለማብራራት ሞክሯል። በመጀመሪያው መጽሐፍ መግቢያ የሃይማኖታዊ ጉዳዮች በአመክንዮአዊ ሐሳቦች እንዲብራሩ ስላሳየው ፍላጎት በዘመኑ ለነበረው ከሊፋ አልማሙን ከ813 እስከ 833 ዓ.ም ገደማ የገዛ በጨዋነት ምስጋና ያቀርባል። አልማሙን ከአባሳይድ ከሊፋዎች መካከል በእስልምናና ክርስትና መካከል የነበሩ ክርክሮችን የሚያበረታታና ብዙ የግሪክ ፍልስፍናን መጻሕፍት ወደ አረብኛ እንዲተረጎም ያደረገ ከሊፋ ነው። ቀደም ብለን እንዳመለከትነው መለካዊው ታዎድሮስ አቡቆራህ ከሙስሊም ሊቃውንት ጋር ፊት ለፊት የተከራከረው በዚሁ ከሊፋ አደባባይ ነበር። ቁርአን ያልተፈጠረ አንክሬትን ነው የሚለውን ሙታዚላዊ አስተምህሮ በሚቀበሉ የእስልምና ሊቃውንት ላይ የእስራትና የስደት ቅጣት በመጣልም ይታወቃል። በዘመን ቀደም ካሉት ሙታዚላዊ የእስልምና ሊቃውንት መካከል አንዱ የሆነው አቡ አልሁድሃል አልአላፍ 840 ዓመተ ምህረት አካባቢ የሞተ የአማር አልባስሪን ትምህርት በመቃወም የተቃውሞ መልስ ለክርስቲያኑ አማርና ለክርስቲያኖች የሚል ርዕስ ያለው ጽሑፍ ጽፎበታል።
ድርሰቶቹም እንደሚያመለክቱት አማር አልባስሪ በዘመኑ በእስልምና ሊቃውንት መካከል የነበሩትን ውስጣዊ ልዩነቶች በጥልቅ የተረዳና የክርስትና አስተምህሮን ለእነዚህ የእስልምና ውስጣዊ የአስተምህሮቹ ዝግቦች መፍትሄ አድርጎ የሚያቀርብ ሊቅ ነበር። አማር የአንዱን የእግዚአብሔር አካላዊ ሶስትነት ለእስልምና አስተሳሰብ ቅርብ አድርጎ ለማቅረብ እንደ ጓደኞቹ በእስልምና ሊቃውንት ዘንድ ብዙ ክርክር ከሚደረግባቸው ከአምላካዊያት ሲፋት አትሪቢዩትስ በመነሳት ሊያብራራ ሞክሯል። በመቀጠልም በሶስቱ ባህሪያዊ ሲፋት ኩነታት በኩል አድርጎ ወደ ሶስቱ የሥላሴ አካላት ይደርሳል። እግዚአብሔር በእርሱ ባህሪ የዘላለማዊ የሆኑ ቃልና መንፈስ ሕይወት እንዳሉት የማይቀበሉትን የእስልምና ሊቃውንትም እንዲህ ያለው አምላክ ቅድመ እስልምና በአረቢያ ይመለኩ እንደነበሩት አማልክት ሕይወት አልባና ድዳ ወይም የማይናገር ነው እያለ ይሞግት ነበር። ከዚህም በተጨማሪ ስለ እግዚአብሔር ቃል ሰው መሆን፣ ስለ ነፃ ፈቃድ፣ ስለ ክርስቶስ መከራዎችና ትንሣኤ፣ ስለ ቅዱሳት መጻሕፍትና ሌሎች የክርስትና እስልምና ተዋጽኦ ርዕሰ ጉዳዮች የሰጣቸው ጥልቅ ማብራሪያዎች በአረብ ክርስትና ባህል ውስጥ ትልቅ ቦታ ያላቸው ናቸው። በዚህ መጽሐፍ ቀጣይ ምዕራፎች በብዛት ከሚጠቀሱ ክርስቲያን ሊቃውንት መካከል አማር አልባስሪ ግንባር ቀደም ነው። ሌላኛው ታኦድሮስ ባርኮኒ በ792 ዓመተ ምህረት ገደማ ገናና የነበረ ሊቅ ነው። ታኦድሮስ ባርኮኒ የምስራቅ ሶሪያ ቤተክርስቲያን የመጻሕፍት ትርጓሜ መምህር ሆኖ በኢራቋ ካጽካር ከተማ ያስተምር የነበረ መነኩሴ ነው። በከተማው አካባቢ በ8ኛው መቶ ክፍለ ዘመን መጀመሪያ በኡማያዱ የኢራቅ አስተዳዳሪ የተቆረቆረች አልዋሲጥ የምትባል ሌላ የእስልምና ማዕከል የነበረች ከተማ መኖሯ በታሪክ የሚታወቅ በመሆኑ ባርኮኒም ሆነ የከተማዋ ክርስቲያን ነዋሪ ለእስልምና አስተምህሮ አዲስ አልነበረም። ባርኮኒ በከሊፋ አልማህዲ ከ775 ዓ.ም እስከ 785 ዓ.ም የገዛ ፊት ለክርስትና አስተምህሮዎች የጥብቅና መልስ ከሰጠው የምስራቅ ሶሪያ ቤተክርስቲያን ፓትርያርክ ጢሞቴዎስ አንደኛ ከ780 እስከ 823 ዓ.ም የመራ ጋር ዘመኑና እምነቱ የሚገጥም ሊቅ ነው። ታኦድሮስ ባርኮኒ ሰፊ ሃይማኖታዊ ሀተታ የያዘ ድርሳን እንደደረሰም ይታመናል። ብዙ ጉዳዮችንም በውስጡ የያዘ ይህ መጽሐፍ በ10ኛው ምዕራፍ ለእስልምና ትችት ክርስቲያናዊ የጥብቅና መልስ ይሰጣል። ይህ የጥብቅና መልስ በክርስቲያኑ መምህር ታኦድሮስ ባርኮኒና እስላማዊ አስተምህሮን በሚከተል ተማሪ መካከል በሚደረግ ምልልስ ተዋስኦ መልክ እየተጻፈ ነው። ሙስሊሞችን አዲሶቹ አይሁዶች እያለ የሚጠራው ባርኮኒ ለየት ካሉ የጥብቅና አቋሞቹ መካከል እስልምናና የእስልምና ነቢይ መሐመድ የክርስትናን አስተምህሮ ለማስተካከል ከእግዚአብሔር የተላከ ከሆነ እግዚአብሔር 600 ዓመት የት ነበረ? የሰው ልጆች በ600 ዓመታት እንዲሳሳቱ ለምን ፈቀደ? ይህ ሊሆን አይችልም የሚለው ታሪካዊ ጥብቅናውም ተጠቃሽ ነው። በዚህ ድርሰቱ ላይ ስለ ትምህርተ ሥላሴ፣ ክርስቶስ ሰው መሆን፣ ነገረ ስቅለት፣ ጥምቀት፣ ቁርባን ወዘተ የጥብቅና መልስ ሰጥቶባቸዋል። ሌላኛው ሊቅ ኤልያስ ዘንጽቢን ከ975 ዓመተ ምህረት እስከ 1046 ዓመተ ምህረት ገደማ የኖረ ነው። ኤልያስ በ11ኛው መቶ ክፍለ ዘመን የክርስትና እስልምና ተዋስኦዎች ትልቅ ቦታ የነበረው ሲን በምትባል በኤፍራጥስና ዛብ ወንዞች መገናኛ አካባቢ በምትገኝ ከተማ የተወለደና የምስራቅ ሶሪያዊት ቤተክርስቲያን ተከታይ የነበረ መነኩሴ ሲሆን በኋላ የንጽቢን ሊቀ ጳጳስ እስከመሆን ድረስ ደርሷል። ንጽቢን በአሁኗ ቱርክና ሶሪያ ድንበር አካባቢ የምትገኝ ጥንታዊት የሶሪያ ክርስትና ማዕከል የነበረች ከተማ ናት። ኤልያስ የሚታወቀው አቡ አልቃሲም አልማግህርቢ ከ981 እስከ 1027 ዓ.ም ገደማ የኖረ ከሚባል የእስልምና ተከታይ የሆነ እና በመንግስት አስተዳደር ትልቅ ሹመት ከነበረው ሰው ጋር ባደረገው ሃይማኖታዊ ውይይት ነው። አቡ አልቃሲም በሕይወቱ ብዙ ችግር የገጠመው ታሪካዊ ሰው ነበር። ወላጆቹ በፋጥሚድ ስርወ መንግስት ትልቅ ቦታ የነበራቸው ስለነበሩ ከልጅነቱ ጀምሮ ሃይማኖታዊና ሌሎች ትምህርቶችን በሚገባ ተምሯል። ኢየሩሳሌም ያለ ርኅራኄ ከማውደሙም ለመስቀል ጦርነት አንዱ ተንኳሽ መሆኑ የሚነገርለት ፋጥሚዳዊው ከሊፋ አልሐኪም ቢአምር አላህ በ1021 ዓ.ም ገደማ የሞተ ቤተሰቦቹን ስላስገደለበት ግብፅን ጥሎ ወደ ሶሪያ ተሰደደ። ይህንን ያሰደደውን ከሊፋ ከስልጣኑ ለማውረድና በመካው አሚር ለመተካት የተደረገው ጥረት አልሳካ ሲል ወደ ኢራቅ ሸሽቶ ሹማምንቱን እያገለገለ እርሱም ለትልቅ ሹመት ደርሷል። በጥሩ ትምህርት ያደገውና ከሕይወት ዘብ ብዙ የተማረው አቡ አልቃሲም ስነ ምግባርንና ስርዓትን በተመለከተ
መጻሕፍትንም ጽፏል። አቡ አልቃሲም ከንጽቢሉ መለካዊ ሊቀ ጳጳስ ጋር እየተገናኘ ጨዋነትና ቅንነት የተሞሉ ነገረ ሃይማኖታዊው ክርክሮችን ያደረገው በዚሁ ጊዜ ነበር። በመደማመጥና በመከባበር የተደረጉት እነዚህ ክርክሮቻቸውም በአቡ አልቃሲም ሐሳብ አቅራቢነትና በኤልያስ ዘንጽቢን ጸሐፊነት ወደ መጻሕፍትነት ተቀይረው በዘመኑ የነበረውን የክርስትና እስልምና ተዋሶዎችን ለመረዳት ትልቅ ግብዓቶች ሆነዋል። አቡ አልቃሲም ወደ አንድ ገዳም እግር ጥሎት ሄዶ መነኮሳቱ ከነበረበት ሕማም በአስደናቂ ታምራት እንዳዳኑት ለኤልያስ በመልእክቱ ነግሮታል። የኤልያስ ዘንጽቤንና አቡ አልቃሲም ተዋሶዎች በመግባባት የተደመደሙ ሲሆን አልቃሲም በመጨረሻው መልእክቱ ክርስቲያኖች አንድ አምላክን እንደሚያመልኩ መረዳቱን በደስታ ይገልጻል። የአቡ አልቃሲም ሕይወት ክርስትና በመከራ ለሚፈተኑ ሰዎች ልብ የበለጠ ቅርብ እንደሆነ ማሳያ ሊሆን የሚችል ነው። ምንም እንኳን መልእክቱ እስኪደርሰው ባይቆይም ሊሞት ጥቂት ወራት ሲቀሩት ሐዘን የሚያስወግደውን ከጭንቀት የሚገላግለውን መልእክት እንዲልክለት ኤልያስን ጠይቆ እንደነበር ታሪኩ ይነገራል። ነገር ግን መልእክቱ ሳይደርሰው ከጥቂት ወራት በኋላ በሞት ተለይቶታል። አቡ አልቃሲም በመቃብሩ ላይ ይህ እንዲጻፍለት ጠይቋል። በስህተትና በድንቁርና መንገድ ብዙ ተጉጃለሁ። ወደ መንገዴ መጨረሻ እደርስ ዘንድ ግድ ሆኗል። ለኃጢአቶቼ ንስሐ ገብቻለሁ። ምናልባትም ይህ የኋለኛው ጉዞዬ የፊተኛውን ክፍል ይሽረው ይሆናል። ፈጣሪ ቸር መሆኑን ባላውቅም ኑሮ ረዘም ያለ ፋታ ይሰጠኝ ዘንድ ተስፋ ማድረግ አይቀርም ነበር ይላል። ኤልያስ ዘንጽቤን በበኩሉ አንዳንድ የሥነ መለኮት ቃላት በእስልምና እሳቤ ውስጥ ለሚኖር ሰው የተዛባ ትርጉም ሊሰጡ እንደሚችሉ ከአቡ አልቃሲም ጋር በነበረው ክርክር ስለተረዳ ከዛ በኋላ በጻፋቸው ድርሳናት በፊት የሚጠቀማቸውን የአረብኛ ቃላት ለማሻሻል እንደሞከረ እናያለን። በዚህ ሂደት ከተጻፉ መጻሕፍት ዋነኛው መጽሐፈ ጉባኤያት ወይም ክታብ አልመጅሊስ በዋናነት ተጠቃሽ ነው። መጽሐፈ ጉባኤያትን ወደ ፈረንሳይኛ ቋንቋ የተረጎመው ዴሊ የሚባል ምሁር ከወርቃማው የምስራቅ ቤተክርስቲያን የአረብ ክርስትና ስነ ጽሑፍ መካከል ወደኛ የደረሰው እጅግ ውብ የእስልምና ክርስትና የጥብቅና ጽሑፍ ይለዋል። በዋናነት የተጠቀሰው ይህ መጽሐፍ ተጨማሪ እነዚህ ሁለቱ ሰዎች የተላላኳቸው ሌሎች መልእክታቱ በዘመኑ የክርስትና እስልምና ተዋሶ ትልቅ ቦታ የነበራቸው ናቸው። ሌላኛው ሰው ደግሞ ዲዮናሲዮስ ባርጸለቢ ከ1171 ዓ.ም ገደማ የሞተ ነው። ዲዮናሲዮስ ባርጸለቢ ከ1171 ዓ.ም ገደማ የሞተው ምዕራብ ሶሪያዊ ኦርቶዶክስ ወይም ያዕቆባዊት ቤተክርስቲያን ጳጳስ ሲሆን ብዙ የጥብቅና መጻሕፍትን በመጻፍ የሚታወቅ ሊቅ ነው። ዲዮናሲዮስ ከጻፋቸው ከክርስትና የእስልምና ተዋሶ ጋር የሚገናኙ ድርሳናት መካከል ከአረቦቹ ጋር የተደረገ ክርክር በሚል ርዕስ የጻፈው ድርሳን በዋናነት ተጠቃሽ ነው። ገዳማዊና የተዋጣለት ጸሐፊ የነበረው ዲዮናሲዮስ ባርጸለቢ በሶሪያ ልዩ ልዩ ስፍራዎች በጵጵስና አገልግሏል። ሌላኛው ደግሞ እጨጌ ዕንባቆም ከ1470 እስከ 1565 ዓ.ም ገደማ የኖረ ነው። አቡ አልፋዝ ተብሎ ይጠራ የነበረው ዕንባቆም የመን ውስጥ በ1470 ዓ.ም አካባቢ የተወለደ አረብ ሊሆን ሲሆን በ1490 ዓ.ም አካባቢ ወደ ኢትዮጵያ መጥቶ ከእስልምና ወደ ክርስትና ተመለሰ። ከዛም በደብረ ሊባኖስ ገዳም ምንኩስናን ተቀብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ እጨጌነት ማዕረግ ለመድረስ በቅቷል። አባ ዕንባቆም የግዕዝ የቅብጥና የአረብኛ ቋንቋዎችን ጨምሮ የብዙ ቋንቋዎች ክህሎት ስለነበረው በመጻሕፍት ተርጓሚነቱ ይታወቃል። ከአረብኛ ከተረጎማቸው መጻሕፍት መካከል ከመነኮሳት መጻሕፍት አንዱ የሆነው አረጋዊ መንፈሳዊ ይገኝበታል። በዚህ መጽሐፍ ድርሳን 22 ላይ የሚገኘው ድርሳን በእንተ ቅድስት ሥላሴ በ8ኛው መቶ ክፍለ ዘመን ኢራቅ አካባቢ ከኖረው ዮሐንስ ሳባዊ የሚባል መንፈሳዊ አባት ድርሰቶች አንዱ ሲሆን ከእስልምና አስተሳሰብ አንጻር በዘመኑ የነበረውን የትምህርተ ሥላሴ አቀራረብ የሚያሳይ ስለሆነ በሚቀጥሉት ምዕራፎች የምንመለከተው ይሆናል። አረጋዊ መንፈሳዊ መጽሐፈ መነኮሳት ገጽ 113 እስከ 117 ዓ.ም ያለ ነው። በግራኝ አህመድ ጥፋት ምክንያት የኢትዮጵያ ቤተክርስቲያን በምትጨነቅበት ወቅት ዕንባቆም አንቀጸ አሚን ወይም የእምነት በር በሚል ርዕስ ከእስልምና አስተምህሮ አንጻር በክርስትና አስተምህሮ ጥብቅና የሚሆን መጽሐፍ ወይም የመጽሐፉ የመጀመሪያ መነሻ የሆነ ሌላ ተዛማጅ ጽሑፍ በ1540 ዓ.ም አዘጋጅቶ ለግራኝ አህመድ ልኮለታል። የታረመ ግዕዝ ንባብ በሚቀጥሉት ምዕራፎች አንቀጸ አሚን እያለን እንጠቅሰዋለን። በዚህም ምክንያት ግራኝ
በአብያተ ክርስቲያናት ላይ ያለ ርኅራኄ ሲያደርሰው የነበረው ጥፋት ትንሽ ቀዝቀዝ እንዳለም ይነገራል። አንቀጸ አሚን በግዕዝ ቋንቋ ተጠብቆ የሚገኝ ሲሆን ለግራኝ የላከው ቅጂ ግን በአረብኛ የተጻፈ ሊሆን እንደሚችል ይገመታል። ዕንባቆም ከቁርአን ብዙ ጥቅሶችን በመጥቀስና ምሳሌያትን በመጠቀም ጭምር የክርስትና አስተምህሮ ትክክለኛነት ለማሳየት ጥሯል። የክርስቲያኖች ቅዱሳት መጻሕፍት ወንጌልን እንደ ቁርአን በአንድ ቋንቋ ሳይገድቡ በብዙ ቋንቋ መጻፋቸው እና መዳረሳቸውን ክርስትና ለሁሉም የሚሆን እውነታ እንዳለው ማሳያ አድርጎም ያቀርባል። በእስልምናና ይሁዳዊ ሕግጋት ዘንድ የጦርነት ትእዛዛት መኖራቸውንና የትሑታን መርህ በሆነው የክርስቶስ ሕግ ዘንድ ይህ አለመኖሩም የክርስትና ሞራላዊ ከፍታ እንደሚያሳይ ያትታል። አንቀጸ አሚን ከላይ የዘረዘርናቸው በዘመን ከእርሱ የሚቀድሙ የክርስትና ሊቃውንት ሐሳቦች ተጠቃለው የቀረቡበት መሆኑ እጨጌ ዕንባቆም እነዚህን መጻሕፍት የመረመረ ሊቅ እንደሆነ ያመለክታል። እጨጌ ዕንባቆም ከዚህ ዓለም በሞት የተለየው በእርጅና ሲሆን የሕይወት ገድሉ በኢትዮጵያ ቤተክርስቲያን ስንክሳር ተመዝግቦለታል። የምዕራብ ክርስትና ሊቃውንት አብዛኞቹ የክርስትና እስልምና ተዋጽኦዎች በሙስሊም ገዢዎች ስር በነበሩና የእስልምና ማህበራዊ ፖለቲካዊ ጫና በነበረባቸው ማህበረሰቦች ዘንድ የተደረጉ ቢሆኑም በተለይ በ12ኛው መቶ ክፍለ ዘመን በኋላ ከምዕራብ ወይም ካቶሊክ ቤተክርስቲያን ሊቃውንት መካከልም የእስልምና ትችቶችን አንስተው መልስ የሰጡ ከዛም አልፎ በእስልምና አነሳስ እና አስተምህሮ ላይ የሰላ ትችት የሰነዘሩ ሊቃውንትን እናገኛለን። ከነዚህም መካከል ጴጥሮስ አልፎንሲ፣ ቶማስ አኳናስ፣ ኒኮላስ ዘኩሳና ዮሐንስ ወይም ጆን ዘሰጎቢያ ተጠቃሽ ናቸው። ጴጥሮስ አልፎንሲ በ12ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ የኖረ ከአይሁድ ወደ ክርስትና የተመለሰና የአይሁድ አስተምህሮን ተችቶ በጻፋቸው የጥብቅና ድርሳኑ የሚታወቅ ስፔናዊ ሊቅ ነው። በዚህ ድርሳኑ ውስጥ በአንዱ ምዕራፍ ወይም ምዕራፍ 5 ላይ ዋና ዋና እስላማዊ ትችቶችንና ክርስቲያናዊ የጥብቅና መልሶችን በጥያቄና መልስ መልክ ሰፋ አድርጎ ጽፏል። ጴጥሮስ አልፎንሲ ቀድሞ አይሁዳዊ የነበረ ከመሆኑ የተነሳ በክርስትና በሰፊው የማይታወቁ በአይሁዶች ትውፊት ያሉ ከእስልምና አነሳስ ጋር የተያያዙ ማብራሪያዎቹም ታሪካዊ ጠቀሜታዎቹ ከፍ ያለ እንደሆነ ዘመናዊያን ሊቃውንት ይናገራሉ። ቶማስ አኩናስ በላቲን ቋንቋ በጻፈው ድርሳን ውስጥ በክርስትና እምነት ላይ በሙስሊሞች ለሚነሱ ትችቶች መልስ ሰጥቷል። በድርሳኑ የክርስትና የመገለጥ አስተምህሮ ከውሱን ፍጥረታዊ አመክንዮዎች ሁሉ ከፍ ያለ መሆኑን ይህ ምክንያታዊ ግን አለመሆኑንና የአመክንያዊ ተዋሶዎች ጥቅም ምን እንደሆነ አስረድቶ ጽፎላቸዋል። ቶማስ አኩናስ ስለ ክርስቶስ የእግዚአብሔር ልጅነት፣ የእግዚአብሔር ልጅ በሥጋ መከራን ስለመቀበሉ፣ ስለ ቅዱስ ቁርባንና ስለ ነጻ ፈቃድ ለእስልምና አቋሞች ክርስቲያናዊ መልስ ሰጥቷል። ኒኮላስ ዘኩሳ በ1401 እስከ 1464 ዓ.ም መካከል የነበረ ይህ ደግሞ እስልምናን የሚተች ድርሳንና ሌሎች ነገረ ሃይማኖታዊና ፍልስፍናዊ ድርሳናትን በመጻፍ የሚታወቅ ጀርመናዊ የነገረ መለኮት ሊቅና ፈላስፋ ነው። ቁርአንን ከክርስትና አስተምህሮ አንጻር በመተቸት በዘመኑ በነበረው የሮሙ ፖፕ ፒዮስ ሁለተኛ አሳሳቢነት አንድ መጽሐፍ በላቲን የጻፈው መጽሐፍ በዋናነት ተጠቃሽ ነው። ይህ መጽሐፉ ቁርአንን በክርስትና እይታ እየተረጎመ ያብራራበት ድርሳን ነው። ዮሐንስ ዘሰጎቢያ ደግሞ በ1458 ዓ.ም የሞተ በጦርነት ዘመን የነበረ ነገር ግን ሙስሊሞችን በሰላማዊ መንገድ ማሳመን እንደሚቻል በእጅጉ ያምን የነበረ ስፔናዊ የካቶሊክ ቤተክርስቲያን ሊቅ ነው። ዮሐንስ ቁርአንን ተችቶ በጻፈው በላቲንኛ በጻፈው ድርሳኑ በምዕራብ የክርስትና እስልምና የመካከለኛው ዘመን ተዋሶዎች ታሪክ ጉልስ ሆኖ ይታወቃል። እነዚህን የምዕራብ ክርስትና ሊቃውንት ክርስቲያናዊ መልሶችና ትችቶች በየምዕራፉ የምናነሳቸው ናቸው። በስም ያልታወቁ ክርስቲያን ደራሲዎችም አሉ። አንድ ጥንታዊ የክርስትና የጥብቅና ድርሰት ቅጂ በሲና ተራራ ላይ በተደረገ ቁፋሮ ተገኝቷል። በሲና ተራራ ላይ የተገኘው ይህ ቅጂ በውስጡ ያለው ዘመን እንደሚያስረዳው በ750 ዓመተ ምህረት አካባቢ የተጻፉ ሲሆን ለክርስትና የሚስጥረ ሥላሴና የሚስጥረ ሥጋዌ ትምህርቶች በመስፋፋት ላይ ከነበረው የእስልምና አስተምህሮ አንጻር ሰፋ ያለ ማብራሪያ የሚሰጥ ጽሑፍ ነው ይሉናል። በውስጡ የክርስትና ሃይማኖት በእውነት ከእግዚአብሔር ባይሆን ኖሮ ለ746 ዓመታት ያህል ጸንቶ አይቆይም ነበር ይላል። ዘመኑ የተገመተው በዚህ መልእክቱ ነው። የዚህ ሥራ ደራሲው ባይታወቅም
በአካባቢው በነበሩት ገዳማት ውስጥ ይኖሩ ከነበሩት መነኮሳት መካከል አንዱ የጻፈው እንደሆነም ይገመታል። ይህ ጽሑፍ በአብዛኛው የቅዱሳት መጻሕፍትን ምስክርነት መሰረት ያደረገ ማብራሪያ የሚሰጥ ድርሳን ነው። ይዘቱ እግዚአብሔርን በማመስገንና የእውቀት ሁሉ በእርሱ ዘንድ ያለ እግዚአብሔርን በጸሎት እርዳታ በመጠየቅ ይጀምራል። ጸሎቱም በመጽሐፍ ቅዱስና በቁርአን የሚታወቁና የእግዚአብሔርን አነዋወር፣ ቸርነቱን፣ ክብሩን የሚገልጡ ሐረጎች ይገኙበታል። ስለ ሥላሴ በሚናገረው የመጽሐፉ ክፍል ከጥንት ፍጥረታት ሲፈጠሩ ጀምሮ የእግዚአብሔርን አንድነትና ሦስትነት የሚያሳዩ የመጽሐፍ ቅዱስ ንባቦች በኦሪት፣ በነቢያት፣ በመዝሙራትና በወንጌል እንዳሉ በማሳየት ይዘረዝራሉ። ከፍጥረታት መካከል ይህንን የሚያሳዩ 7 ምሳሌዎችም ያቀርባሉ። የእግዚአብሔርን አንድነትና ሦስትነት ሙሉ በሙሉ መረዳት እንደማይቻል በአጽንኦት ይናገራል። እግዚአብሔር በብዙ ቁጥር መነገሩን እንዲሁም ክርስቶስ የእግዚአብሔር ቃልና መንፈሱ መባሉን ከቁርአን በመጥቀስም ለትምህርተ ሥላሴ ጥብቅና ይቆማል። ይህ ጽሑፍ በኋላ ከተጻፈ የአረብ ክርስትና የጥብቅና ጽሑፎች ለየት የሚለው ከአመክንዮአዊ ማብራሪያዎች ይልቅ ከቅዱሳት መጻሕፍት ምስክር ማቅረብን ስለሚያዘወትር ነው። ለዚህም አንዱ ምክንያት ተብሎ የሚገመተው ዘመኑ ቀደም ያለ በመሆኑ የእስልምና ሊቃውንት ከግሪክ ፍልስፍና ጋር ገና እየተለማመዱ በመሆኑ ነው። በሚቀጥሉት 100 ክፍለ ዘመናት ግን ይህ ሁኔታ ይቀየራል። በከሊፋዎቹ ማስተናባሪነት ከግሪክ ወደ አረበኛ የተደረጉ ብዙ የትርጉም ሥራዎችን ተከትሎ እነ ባግዳድ የእስላምና ፍልስፍና ማዕከላት ይሆናሉ። ስነ መለኮትም አጋዧን ፍልስፍናን ወደ ማብራሪያነት በሰፊው መጠቀም ትጀምራለች። አንድ መነኩሴ ከአንድ የተከበረ አረብ ሙስሊም ጋር ያደረገውና በ8ኛው መቶ ክፍለ ዘመን እንደተጻፈ በተመራማሪዎች የተጠናው ድርሳን ሌላው ደራሲ በስም የማይታወቅ ጥንታዊ ተዋስኦ ነው። ይህ ድርሳን በ3 ቋንቋ የተጻፈ ሲሆን በክርስትና እስልምና ተዋስኦዎች በብዛት ለሚነሱ ጥያቄዎች መልስ የያዘ ነው። በዘመናት ወይም በዘመናውያን ሊቃውንት ሱማ ቴዎሎጂያ አረቢካ እየተባለ የሚጠራው ሌላኛው የ9ኛው መቶ ክፍለ ዘመን ድርሳን እንዲሁም የደራሲው ስም አይታወቅም። ይህ ድርሳን የክርስቶስን ሰው መሆን፣ መከራንና መስቀሉን፣ ነገረ ድህነትንና በወንጌል ንባቦች ላይ የሚነሱ ጥያቄዎችን በማብራራት ሰፊ መልሶችን የሚሰጥ ድርሳን ነው። ሌላኛው ደራሲው በትክክል የማይታወቅ የክርስትና እስልምና ተዋስኦ ድርሳን ከሊፋ ዑመር ሁለተኛ 717 እስከ 720 ዓመተ ምህረት ገደማ የገዛ እና የባዛንታይኑ ንጉስ ሊሆን ሶስተኛ ከ717 እስከ 741 ዓመተ ምህረት መካከል በደብዳቤ ልውውጥ መልክ እንደተደረገ የሚነገረው ጥንታዊ ድርሳን ነው። ይህ ድርሳን ስለ ቅዱሳት መጻሕፍት መበላሸት ወይም መበረዝ፣ ስለ ትንቢቶቹ፣ ስለ እግዚአብሔር አንድነትና ሶስትነት፣ ሥላሴ፣ ስለ ክርስቶስ የእግዚአብሔር ልጅነትና መሰል ሌሎች ጉዳዮች ትችቶችንና ሰፋ ያሉ መልሶችን የያዘ ድርሳን ነው። አንባቢ ሆይ ከዚህ በላይ ባጭሩ የዳሰስናቸው በመካከለኞቹ ዘመናት የክርስትና እስልምና ተዋስኦዎች የተሳተፉ በስም የምናውቃቸውና የማናውቃቸው ክርስቲያን ሊቃውንት ጎልተው የሚታዩት ስለሆኑና ዝርዝራችንን መገደብ ስለሚያስፈልገን እንጂ ሌሎችም ብዙዎች ሊቃውንት ነበሩ። በዚህ ምዕራፍ ያልዳሰስናቸውና ሌሎች ጥቂት ሊቃውንት በሚቀጥሉት ምዕራፎች ውስጥ አስተምሮዎችን ስንጠቅስ በግርጌ ማስታወሻዎች ባጭሩ እንመለከታቸዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይሁኑን ማስረጃ መጽሐፍ ቅዱስን ሁሉም ያነበዋል፣ ምዕራፍና ቁጥሩ ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል።